እህታችን ሃኒ ዋጋ ተከፈለባት እህታችን ናት። አሁንም እስከ ጥግ ድረስ እንሄዳለን። ናይስትልኝ እህት ወንድሞቼ እንዴት አላችሁ? ትናንት ህክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦሬዲ ትንሽ ቆይቷል፣ ግን ያው የሥራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ፣ አንዳንድ ጊዜ በውስጣችን ግን ብዙ የሚያሳምሙን ጉዳዮች ይኖራሉና ከጊዜ በኋላ ግን ያው ህመሙ እየጨመረ ሄደና ከስራ እስከ ማስተጓጎል አይነት ድረስ ደረሰ ማለት ነውና አሁን ፈጣሪ ይመስገን ያው ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። እንግዲህ በጣም በርካታ እህት ወንድሞቼ እኔ ምንም ቃላት የለኝም፣ ብዙ ነገር ጠይቃችሁኛል። ምን እናግዝ፣ ምን እንተባበር። በእውነቱ እኔ በዚህ ሰዓት ምንም ነገር አያስፈልገኝም። ከናንተ የሚያስፈልገኝ ጸሎትና ዱዓችሁ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልገኝ ነገር የለም። እግዚአብሔር ይመስገን ህክምናውን ፊዚዮቴራፒውን እየተከታተልኩ ነው በደንብ። ሁሉም ነገር መልካም ይሆናል። እስከዛሬ በሳቅ የሸፈነው ህመም ከዚህ በኋላም እየሳቅን እናሸንፈዋለን። ጆከር የዛሬ 2 ዓመት ምን ተሰራ መሰለ? የሆነ ልጅ ብር አልከፈልሽም አመለጥሽ ብለው እስትርሃ ወስደው ቀጥቅጠው ገለዋታል። ገባ? ስትሞት ምን አደረጉ መሰለህ? ድክም ስትልባቸው ልትሞት ስትል ደምሰው የሚባል የኛ ሀገር ልጅ ጋር ወስደው ተኛ አንተ ቤት ብለው ወስደው ቃል አደረጓት፣ አስቀምጧት ማለት ነው። እሱ የዋህ ነው፣ ልብስ እየሸጠ ነው የሚተዳደረው፣ ደላላ አይደለም። ትተኛ ምን ችግር አለው ብሎ አስተኛ ተቤቱ። ጠዋት ስትነሳ ሞታበት ተገኘች። ሲነሳ ማለት ነው ቀጥታ ይኸው እስር ቤት 3ኛ ዓመቱን ያዘ። ይገደላል። ይሄ መረጃ አንድ መረጃ ስታመጣ እዛ ሀገር በህመም የሚሞቱ ልጆች አሉ፣ በሰው እጅ የሚሞቱ አሉ። ሜሪ ልጠይቅሽ እኮ እሱን ለማድረግ አንቺ አሁን ከሆነ በህመም ብትሆን ቀብሮ ከሆነ ወንጀለኛ ነው ጋይስ። ቀብሮ ከሆነ አዎ ገብቶኛል እኮ። ቆይ አዳምጡኛ ፕሊዝ። እኔ ሜሪ ልጠይቃት። ጅዳ ነሽ? ሳውዲ አረቢያ ህጉ አንድ ነው፣ ችግር የለውም እኮ ዝም ብሎ እሱ ችግር አይ እኔ ልጠይቅ የፈለኩ ሌላ ነገር ነው። ጆካ ፕሊዝ። ጅዳ ነኝ። ኦኬ ጅዳ ከሆንሽ ልጆች ሀዘን የደረሱ ልጆች ምን ብለዋል? ሬሳውን ለማየት ፈልገው ተቀብራለች ነው የተመለሰላቸው። አንቺ እንዴት ነው? ምን ኢንፎርሜሽኑ አለሽ? ምክንያቱም አሁን አንቺ 3ኛ ሰው ነው መሞቷን ኮንፈርም ስታደርግልኝ፣ እስቲ ንገሪ። የሞተችው እኔ አልሄድኩም። ሲጀመር እኔ በእነሱ መፈለግ ልጅ ነኝ። የትም ቦታ መሄድ አልችልም። በነገራችን ላይ እኔ ጋር ኤምባሲ ውስጥ የሚሰሩት ጓደኞች ሳይቀሩ 3 ቀን ሰጥንሻል፣ 4 ቀን ሰጥንሻል እያሉ የሚፈልጉ ልጅ ነኝ። የትም ልንቀሳቀስ አልችልም። ሰውዬም ደግሞ ከዚህ ቤት እግርሽ እንዳይወጣ ብሎኛል፣ እንዳትሄጂ ብሎኛል። እሺ ብያለሁ። ስለዚህ እኔ ሄጃለሁ ብዬ ልመሰክርልህ አልችልም። መሞቷን ግን የኛ ልጆች ፖስተው አይቻሉ። መሞቷንም አውቃለሁ። ተቀብራለች። መቼ ነው የሞተችው? እኮ በቃ እሷ አላየችም። አይ ከነገሯት ላይ እንጠይቅ። የ4 ቀኗ ነው ከሞተች። 4 ቀን ውስጥ ተቀብራለች። አዚዛን ጠይቃት። ጆከር መቀበሯን ብቻ እርግጠኛ መቀበሯን ብቻ ነው መናገር ያለባችሁ። ከተቀበረች ወንጀል ነው። እዛ ጋር አይ ሁሉንም ይንገሩን። ይኸውልህ ጆካ ምን አለ ይሄን ታውቃለህ? አንድ ነገር እኔ ጨርሻለሁ። ሰላም ነው። ይቅርታ ቢው ማለት ከመሄድ በፊት ብሎ አነሳልን። ባገኘኋቸው እኮ ስራ ራሱ አይከብደኝም ነው። ባገኘኋቸው በቃ ቃል ገብቶልናል። ወንድማችን መልካም ሰው ነው። ማርዬ ወንድማችን መልካም ሰው ነው። ልጆችሽን ያገናኘሻል። ምን አለ? በሱ ስልክ ነው። ብሎክ አነሳለሁ ብሏል። ብሎክ ሊያነሳልሽ ነው። ይቅርታ ቢው ኪዳንበትን ይበል በእናንተ ማለት ኪዳንበትን ይማል ወንድም ይዛሪ ኪዳን ቅዳሜ ጠዋት ቅዳሜ አገናኝ ይኸውልህ ወንድሜ፣ በሱ ደግሞ እኔ ሀሳብ ልስጥ። ቆይ
ቆይ አይመቻችም። አንዴ ሙሌ አንዴ እኛንም ስማን። እኛ እኮ ለአንተ ረጅም ሰዓት የቆየነው እኮ ይኸውልህ፣ አንዴና ሙሌ ቅዳሜ የምትለው ነገር አይሆንም። እሱም ያተናሉ። ይኸውልህ እኔ የሚመቸኝ ማለት ነው አምሽቼ ነው የምተኛ። 8 ሰዓት ነው የምተኛ። ስንት ሰዓት ነው የሚመችሽ? ተናገር። ስንት ሰዓት ነው የሚመችሽ? ይኸውልህ 8 ሰዓት ነው የምተኛ፣ ሌሊት ማለት ነው 8 ሰዓት ነው የምተኛ። ጠዋት የምነሳው 4 ሰዓት ነው የምነሳ። ኦኬ። ስለዚህ ከ4 ሰዓት በኋላ ወደ ስራ ስለሆነ ችግር የለውም። ከ4 ሰዓት በኋላ ችግር የለውም። አንድ ልጅ ማሪ ወንድሜ 4 ሰዓት ላይ ይመችሃል? ቅዳሜና እሑድ አርግላት። ቅዳሜና እሑድ አርግላት። እየሰማኝ ነው ሙሌ? ቆይ ሳሚዬ እያወራ ነው። ምን አልክ? 4 ሰዓት ድረስ እኔ ቤት ላልቆይ እችላለሁ፣ ስራ እሄዳለሁ። በእህትየዋ እንድታናግርላትን ፍቀድላት። ምንድን ነው ነገሩ? እሺ ማታ ይሁን። እሺ ማታ ይሁን። እሺ ማታ ችግር የለውም። ከስራ ሲመለስ አገናኛት። ማታ ከስራ ሲመለስ ይሆናል። ማታ ከስራ ሲመለስ እሺ። ከሰኞ እስከ ጥናት ላይ ስለሆኑ ጥናት ያጠናሉ። ቅዳሜና እሑድ ማናገር ትችላለች። ማታ ቅዳሜና እሑድ ማታ በዚህ ሰዓት ሳይሆን ከ11 ሰዓት እስከ 2 ሰዓት ድረስ ላገናኛት ይችላል። በስንት ቀን ጠይቀልኝ። በስንት ቀን ነው? በስንት ቀን? በየሳምንቱ። እሺ ውይ ሳሚዬ እድሜያችሁ ይርዘም። ማርያምን እድሜያችሁ በየሳምንቱ ሙሌ አደራ። ይሄ ቃል ነው። በኪዳነ ምሕረት ይዣል። ኪዳን ሙሌ እየሰማኝ ነው? ልጆችን ሳገኝ ስራ ራሱ አይከብደኝም። እንደ ሕፃን ነው የምወርቀው። ማርያምን እንደ ሕፃን ነው የምወርቀው። አሁን አርቄዋለሁ። ቆይ አንዴ ሄለን ይቅርታ። በቃ እሺ፣ በቃ ይኸው እውነት ማለት ነው። የሲስተርን ይቅርታ እኔ እንኳን አንተን በዘር ልሰድ፣ ግን የኔንም ይቅርታ የሲስተርን ይቅርታ። በቃ አሁን ቀደም ያደረኩትን ነገር በጣም ይቅርታ። እናት ነኝ፣ ተናድጄ ነው ተናግሬ ይሆናለኝ። በቃ ልጆችህም የሚጠቅም ነገር ነው። ለምን እንደሆነ ታውቃለህ? ያለ እናት ያለ አባት የሚባል ነገር አለ። አሁንም አልከለከልኩም። ቅዳሜና እሑድ እንዳትከለክላት። አንተ ለእሷ ስትል አይደል ለልጆች ስትል ነው። እንዳትከለክላት ሙሌ። በኪዳነ ምሕረት በቤተሰቦች አስይዣለሁ፣ በልጆች ብያለሁ። ስለዚህ ቅዳሜና እሑድ ሳሚ ቆይ አዳምጠኝ። ለምን መሰለህ አሁን ቅድም አንደኛዋ ስታወራ እኔ ሰምቻታለሁ። ማለት ሴቶች ስላለቀሱ ወይም ደግሞ እንትን ስላሉ አይደለም። ለምን ለልጆች እኔ አሁን ለልጆቻቸው ዋጋ የሚከፍሉ አባቶችም አሉ። ለምን እነሱ ስላለቀሱ ስለለፈለፉ የሚመጣ ምንም ነገር የለም። ለምን ግዴታው ነው። ሳሚ ዋትሳፕ ደግሞ አይሰራም። ኢሞ ይክፈትልኝ። እሺ ኢሞ ይክፈትልኝ። ዋትሳፕ አይሰራም። መደዋወል አልችልም። ዋትሳፕ እና በወንድምነት ወይ ቴሌግራም ባለው መልኩ እህትና እንደ ወንድም ልጆቻችን እናሳድግ፣ በፍቅር ማድረግ ያለብን ነገር እያደረግን እናሳድግ ብዬ ከድሮ ጀምሬ እነግራታለሁ። እሷ እየመጣች ምናምን ይሄ በዙሪያ ያሉ ሰዎች እየመጡ እኔ ከእሷ ገንዘብ አልፈልግም። በቃ እሷን ገንዘብ አልፈልግም። አሁንም ገንዘቧን እመልስላታለሁ። ከዛ በተረፈ ግን ማለት ነው ብር አለው ሙሌ አሁን አንተ የምትናገረው ቅድም የነገርከንን ነው። ይኸውልህ ሙሌ አሁን እኛን አዳምጠን። አንተ አሁን የምትነግረን ያለው ቅድም ያልከውን ደጋግመህ እየነገርከን ነው። አሁን እኛ የምንፈልገው ከአንተ እኔን አዳምጠኝ። ልጆቿን ታግኝ፣ ኢሞ ክፈትላት፣ ቴሌግራም ክፈትላት። በቃ ለራስህ ስትል ሳይሆን ለልጆች ስትል አድርግላት። በየሳምንቱ ቅዳሜና እሑድ፣ ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ፣ በየሳምንቱ እየደወለች ናፍቆቷን ትወጣ። ትሰማኛለህ አይደለ? ደውዬ ማገናኘት ከሆነ ደውዬ ያው እናታቸውን አውሩ ብዬ አገናኛታለሁ። ከዛ በተረፈ ከዛ በዘለለ ግን በስራ ሰዓት ምናምን አትደውልብኝ። በቃ ቅዳሜ እኔ የሚደውለው እሱ ነው የሚደውልልኝ። እኔ የሚደውለው እሱ ነው የሚደውልልኝ። እሑድ ቅዳሜ ግራ አታጋባን እንጂ ምንድነው ግራ እያጋባህን እኮ ነው። አሁን ገና መተህ ለምንድነው ግራ የምታጋባን? በሰላም ነው ግን አባ አይደለማ። በስራ ሰዓት ምናምን አንተ ወታደር አይደለም ወይም ደግሞ ጠቅላይ ሚኒስተር ስራ አይደለም የምትሰራው። ለምንድን ነው
ማለት ይሄ መግባባት እየተቻለ ለምንድን ነው? ይሄ እኮ ያንተም የእሷም ጉዳይ ኃላፊነት ነው። አሁን እየተነጋገርን ያለ ነው። እሷ እዚህ አረብ ሀገር ስትሰራ የሚመቻት ሰዓት አለ። በሚመቻት ሰዓት ደውላ እንድታገኝ አንተ ኢሞ ተባበራት፣ ኢሞ ክፈትላት፣ ብሎክ አንሳላት። አንዴ ልጆቿን ለማግኘት ነው። ከአንተ ጋር ያላት ጉዳይ እኮ ተመልሳ እንደዛ እንደማታደርግ እርግጠኛ ነኝ። ልጆቿን ለማገናኘት ኪዳነ ምሕረትን ማን ነው? ኪዳነ በሱ ጉዳይ አልመጣም። ኪዳነ ምሕረትን አልኩህ። ልጆችን ብቻ ነው ፈልገው። ኪዳነ ምሕረትን እንደው ቀደሙ ይቅርታ ማልጠይቀው ምንም ማለት ነው። ሄለን ቆይ አንዴ ይኸውልህ፣ በልጆቿ ብቻ ነው የምትመጣው። በልጆቿ ሲሆን ይሄ ሰኞ እስከ ዓርብ የተባለው ለልጆቹ ለትምህርት ቤት ሲባል ነው ብለሃል። በእሱ አሳምነናል። እሺ ችግር የለውም። አሁን ደግሞ መልሰ ደግሞ ስራ ሰዓት ላይ እየደወለች እንዳታዝገኝ ምናምን የሚባለው ነገር ይሄ ይደብራል በጣም። ምክንያቱም ሰው ሀገር ነው ያለት፣ እሷም ካርድ ሞልቶላት አይደለም ብር አውጥታ ነው የምትደውለው። ስለዚህ አንተ አባባልህ ገብቶኛል። እኔ ደውዬ እናታችሁን አውሩ ልበላት፣ እሷ ካልተመቻት የሰው ቤት እኮ ነው የምትሰራው። ካልተመቻት እንዴት ነው ሊሆን የሚችለው? ማዳሟ ፊት ልትደውልላት ትችላለህ። ስለዚህ እሷ ተረጋግታ ወገቧ መሬት ላይ ፍራሽ ላይ በተቀመጠ ሰዓት ትደውል፣ ፍቀድላት። ቅዳሜ ካልተመቻት እሑድ ካልተመቻት ቅዳሜ አውራት። ይሄ በኪዳነ ምሕረት እያሳዝን ነው። አንተ ምን አለበት ይሄን ነገር እሺ ብትለን? አንተ ለምንድን ነው ስራ ሰዓት ምናምን ምን ከዚህ በኋላ ፍቅር ብላት መቼም እንትን አትልም። መች ከለከልኩኝ? እኔ አልከለከልኩም እኮ ማለት እኔ አሁን ቅዳሜም የኔ ስራ ቅዳሜም እሑድም ስለምሰራ እቤት ላልሆን እችላለሁ። ወንድሜ እሺ፣ አንተ ከስራ የምትወጣው ስንት ሰዓት ነው? ችግር የለም። ማታ ማታ በኢትዮጵያ 2 ሰዓት ከ2 ሰዓት ጀምሮ ትደውልላለህ። ማታ ከስራ ስትወጣ ይልክ ወንድሜ። ቆይ ሳሚዬ፣ ከስራ ስትወጣ ማታ ታገናኛታለህ? ማታ ስንት ሰዓት ነው የምትወጣው በኢትዮጵያ? ስንት ሰዓት? አንተ ከስራ የምትወጣው ስንት ሰዓት ነው? ከስራ የምትወጣው ስንት ሰዓት ነው? አያመሹም። 2 ሰዓት በኋላ እንቅልፍ ይወስዳቸዋል። ኦኬ፣ አንተ ከስራ የምትወጣው ስንት ሰዓት ነው? እኔማ ኢትዮጵያ ልጆች ቅዳሜና እሑድ አምሽተው ነው ዘበተኛ ጀምሮ በጊዜ በቃ ይኸውላችሁ የሚላችሁ 12 ሰዓት ላይ እኔ እገባለሁ ከስራ ከዛ በኋላ አገናኛታለሁ እኮ ስራ ሲደውልልኝ ነው ወይስ እኔ መደወል እችላለሁ? አንቺ ራስሽ መደወል ትችላለህ። አንቺ መደወል ትችላለሽ። እኔ መደወል እችላለሁ ወይ እያላችሁ ነው። ከስንት ሰዓት በኋላ? ከ12 ሰዓት በኋላ። በቃ ቅዳሜና እሑድ ከ12 ሰዓት በኋላ ትደውል ታገኛቸው። በቃ ምንም ችግር የለውም። እሺ ብሎኬን አንስተዋል። አሁን ብሎኬን አንስተላታል። ቴሌግራሙን ብሎክ ያንሳልኝ። እሺ ወይሞ ወይ ቴሌግራም አነሳላታለሁ። አይደለማ ሙሌ እዚህ ጋር ያንተባክብረን እያናገርን አንሳላት እያልን ነው አይደል? ምን አለ ብድግ አድርገን ታረሳው። ኪዳን በትን ይበል ይማል ሴትዮዋ እየጠራቻት ነው። አብርሽዬ ሴትዮዋን ነግሬያታለሁ። ባለቤቴ ጋር ትንሽ የተነጋገርኩ ነው። ነግሬያታለሁ። ችግር የለም ነግሬያታለሁ። ያውቃሉ እነሱ ባለቤት እንዳለ። ያነሳላታል። ነገ ካላነሳላት እዚህ ትመጣለች። ችግር የለውም። በቃ አንሳላት ብሮዬ፣ ቀላሉ መንገድ በቃ ከላስ እንዝጋው በዚህ። እሺ ሄለን አንተም አቤት አብሽዬ የሚውት አድርገን ነው ዘጋው። እሺ በመጀመሪያ ይልሽልኝ እኔ አንዳንድ እናት እረዳሻለሁ። የተሰማሽን ስሜት እያንዳንዱ ያንቺ ስሜት እኔ ጋር አለ ማለት ልጅ ማጣት ማለት